በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ማርያም ምልጃ በኔ በባሪያው በእናንተም በሁላችሁ አድሮ ይኑር። አበው ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እግዚአብሔር አምላክ ይህችን ሰዓት ቃሉን እንድንማማር ስለፈቀደልን ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ዛሬ ባለፈው እንደነገርኳችሁ ጠንከር ያለ መልእክት አለኝ። ይህም መልእክቴ የልደት ዋዜማን በቤተ ክርስቲያን በመሰብሰብ ማስቀደስ እንደሚገባ ነው። ይሄንን የምናገረው ከቤተ ክርስቲያኒቱ ሕግና ስርዓት አኳያ ነው። እግዚአብሔር አምላካችን እርሱ ከዘላለም እስከ ዘላለም ምስጋና ይግባውና የሰው ልጆችን ለማዳን ያደረገው አንዱ ትልቁ ነገር ሰው መሆን ነው። ትልቁ በዓላችን ነው። ገና የሚለው ስምም ገናና፣ አብይ፣ ታላቅ ከሚለው ጋር አንድ ነው። ከዚህ በፊትም ብያችሁ ሊሆን ይችላል። የቤት ውስጥ እንኳን ትልቅ ጋን ካለ ጋን የሚለው ስም አሁን እንደነገራችሁ ትልቅ ከሆነ ጋን የሚል ስም የሚሰጠው ትልቅ ለማለት ነው። ትልቅ ለማለት ነው እና ትልቅ ማለት ነው። ገናን ስንክሳሩ ላይም ስታዩት የበዓላት ንጉስ ይለዋል። ምክንያቱም ሁሉ ሚስጥራት ሁሉ የመጡት አምላካችን እግዚአብሔር ክብር ይግባውና ከሰማየ ሰማያት ወርዶ ጥያቄ ጠይቄያችሁ ነበር ትዝ ይላችሁ ከሆነ በዘመነ ማቴዎስ ወሩ ታኅሳስ ዕለቱ ማክሰኞ ሰዓቱ ከሌሊቱ 10 ሰዓት ቀኑም 29 ይሄ ነው ጌታችን ኢየሱስ ከመቤታችን የተወለደበት ቀን። ተመልከቱ። የበዓላት ንጉስን እንዴት ነው የምናሳልፈው? ትንሣኤን እንዴት ነው የምናሳልፈው? አሁን መነጋገሪያችን ገና ስለሆነ ገና ሌሊት ስጋው ደሙ ለሚቀበል ሁሉ አክፍሎት አለው። ዋዜማው ጋድ ነው። የጋዱ ቀን ሰዎች በጽሞና ሆነው ለሌሊት ታላቅ በዓል ለስጋው ደሙ የሚዘጋጁበት ነው። ስለዚህ በዚህ ዕለት በዚህ ታላቅ የደስታ የበዓል ቀን ሰዎች ሁሉ ቤተ መቅደስ ሄደው ማደርና ማስቀደስ አለባቸው። ይሄም ደግሞ ጌታ የተወለደው አሁን እንደነገርኳችሁ ዘመነ ማቴዎስ ወሩ ታኅሳስ ዕለቱ ማክሰኞ ቀኑ 29 ሰዓቱ ሌሊት 10 ሰዓት ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከጠባቂዋ ዮሴፍ ከዘመዷ ሶሎሜ ጋር ሆነው ሌሊቱን ሙሉ በዛን ቀን እረፍት የለም። እመቤታችን የመውለጃዋ ወራት ደርሷል። መላእክት ከሰማይ የሚወርዱበት ነው። በጣም ታላላቅ ነገሮች የሚፈጸሙበት ነው። ለንጉሥ አርቃዲዎስ በረከቱ ይደርብን ቅዱስ ዮሐንስ አፈወርቅ እንደነገረው 5ቱ ግብራት የተፈጸሙበት አብይ በዓል ነው ገና። እመቤታችን በከብቶች በረት ልትወልድ ነው። ዮሴፍና ሶሎሜ ባጠገቧ ናቸው።
ስትወልድም አድግና ላይም ሁለቱ እንስሳ እስትንፋሳቸውን ገበሩ። በሰማይ ያለው ዙፋን በከብቶች በረት ሆነ። በሰማይ 4 ጸወርተ መንበር አሉ። ሱራፌል መላእክት ናቸው። 40 እንስሳ ይባላሉ። 40 እንስሳ እንደገና በከብቶች በረት ታዩ። 40 እንስሳ በከብቶች በረት ዮሴፍ፣ ሶሎሜ፣ በሬውና አህያው። እመብርሃን የእግዚአብሔር ማደሪያ ጽዮን የተመረጠች ልጇን ወዳጇን ጸንሳ ወለደችው። መላእክት ከሰማይ ነጉደው ወረዱ፣ ሰገዱ፣ ዘመሩ። እንደገና ወደ ላይ በረው ወጡ። በላይ በመንበሩ ሲያዩት አልጎደለም፣ 3 ነው። አልተጨመረም፣ 3 ነው። 2 አልሆነም፣ 4 አልሆነም። እንደገና ተመለሱና መጡ፣ በከብቶች በረት አዩት። ይሄ ምስጢር ድንቅ ነው። እግዚአብሔር ዓለምን ከፈጠረበት ጥበቡ ሰውን ያዳነበት ጥበቡ ይበልጣል የተባለው ይሄ ነው። ሰው ሆነ አምላክ ቃል ሥጋ ሆነ ብሎ ዮሐንስ ወንጌላዊ የጻፈው ቀድሞ የታየው ትንቢት በሐሙስ ዕለት ወበመንፈቀ ዕለት እትወለድ ወለተ ወለተ ከሚለው ትንቢት ሁሉ ተፈጸመ። ሱባኤው የተቆጠረው ደረሰ። ትንቢቱ የተነገረው ተፈጸመ። ጌታ በከብቶች በረት ተወለደ። ሌሊት ነው የተወለደው። ስለዚህ መልአኩ ለእረኞቹ ምን አላቸው? ታላቅ የምስራች እነግራችኋለሁ፣ ታላቅ ደስታ እነግራችኋለሁ። ዛሬ መድኃኒት ክርስቶስ ተወልዶላችኋል። እንሂድ። በሌሊት ነው ይሄ ሁሉ። እንሂድ ወዴት? ወደ ቤተልሔም። በሌሊት ወደ ቤተ ክርስቲያን የሚመጣው ለዚህ ነው። ክርስቲያን የሆነ ሁሉ ማስጠንቀቂያ የምላችሁ የእግዚአብሔርን መንገር ነው፣ የኔ መንገር ነው። ክርስቲያን የሆነ ሁሉ ቤት ውስጥ ስራ የሌለበት ለበዓል ስራ ማለት ነው። እሱም በአንድ በኩል እንደ ማርታ ስለሚቆጠር ወይም ደግሞ የታመሙ ሰዎች ካልሆኑ በስተቀር ሁሉም ሰው ገስግሶ ወደ ቤተልሔም ይሄዳል። ተፈሥሒ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ይላል ሄዶ። እናንተ የት ናችሁ? የኦርቶዶክስ ልጆች የት ናችሁ? የኦርቶዶክስ እናቶች የት ናችሁ? የኦርቶዶክስ አባቶች የት ናችሁ? በዚህ ቀን የኦርቶዶክስ ወጣቶች የት ናችሁ? በዚህ ቀን በቅዳሴው ካልተገኛችሁ፣ በማህሌቱ ካልተገኛችሁ፣ ከመላእክት ጋር ካልዘመራችሁ፣ ከረኞቹ ጋር ሐሴት ካላደረጋችሁ የእናንተ ኦርቶዶክስነት ምንድነው? መለኪያውስ ምንድነው? ምንድነው መለኪያው? ኑ እንሂድ ወደ ቤተልሔም፣ መልአኩ የነገረን ያሉ ሄዱ። እንደሆነም ሆኖ አገኙ። መብርሃን ልጇን አቅፋ አገኙ። ያ ማለት ደግሞ የተጠቀለለው እመቤታችን ተቀለለችው ይላል። ወአሰረቶ መንኮባያቲሁ አውራ ጣቱን አሰረችው። አንድም ምታት እንዳልሆነ ለማጠየቅ ሰው ነው፣ ስጋን ተዋህዷል። አንድም ዮሴፍና ኒቆዲሞስ እንደዚህ ይገንዙሃል ስትል በጨርቅም ተቀለለችው። ስጦታ ነዋ። ዛሬ ስጦታ ሲሰጡ ለሰው ጥቅልል አድርጋችሁ ትሰጣላችሁ። እመብርሃን ጥቅልል አድርጋችሁ አብ ሰጠን። ኢሳይያስ 9:6 ሕፃን ተወለደልን ወንድ ልጅም ተሰጠን። ይህን ስጦታ ስንቱ የተቀበላችኋል? ያ ማለት ስጋው ደሙ ነው። ስንቶች ለስጋው ደሙ በቅታችኋል? ምክንያቱም ስጋው ደሙ ክርስቶስ ከሰማያት ወርዶ ከድንግል ማርያም ተወልዶ ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ የዘላለም ሕይወትን ውረሱ ታገኛላችሁ እያለ የተናገረው ይሄንን ነው በማቴዎስ 26:26 ላይ። በሉቃስ ወንጌል ምዕራፍ 2 እንደምታዩት በአውግስጦስ ቄሳር ነቀሬኒዎስ አገረገዢ በሶሪያ በነበሩበት በዛ ጊዜ ዕለቱ ዘመኑ ጊዜው ተነግሮ ፊክሽን አይደለም፣ እውነት ነው፣ ፋክት ነው። ዛሬ ዓለም እንደሚክደው አይደለም። ኢየሱስ ክርስቶስን እውነት ነው። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ ሃይማኖት ማለት ነው። ሕፃን ተወለደልን ወንድ ልጅም ተሰጠን ስሙም ድንቅ መካር ኃያል አምላክ ነው ይላል። ስለዚህ በሌሊት ጌታ ተወልዷል። እረኞቹ መላእክት ባንድ ላይ ስብሐት ለእግዚአብሔር በሰማያት ሰማይ ሄደው ሲያዩ ሲወጡ ስብሐት ለእግዚአብሔር በሰማያት ያሉት የተመሰላችሁ ወጡ ላይ ሲወጡ አብ ወልድ መንፈስ ቅዱስ አራት ሳይሆን ሁለትም ሳይሆን ሲያዩት ስብሐት ለእግዚአብሔር በሰማያት አሉ። ወረዱና ሲመጡ ደግሞ በምድር ስምረቱ ለሰባሉ በረቱ ሲደርሱ ማለት ነው። ይሄ የሚባለው የት ነው? በቅዳሴ ሰዓት ነው።
ያቺ ሰዓት ለዚህ ሰዓት ተወሰናለች። ዲያቆኑ ጸልዩ በእንተ ሰላም ይላል። እናንተም በአማሃ ቅዱሳት እርስ በርስ እንነሳሳለን ትላላችሁ። ከዛ ቄሱ ከዛ አስቀድሞ ምን ይላል? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ይላል። ስለዚህ ቅዳሴ የማያስቀድስ የልደት ቀን ችግር ካልገጠመው ደዌና ህመም ካልያዘው በስተቀር ቅዳሴ የማያስቀድስ የኦርቶዶክስ ምእመን በዕለተ ልደት በገና ቀን በበዓላት ሁሉ ንጉስ በውጭም ሀገር በአሜሪካ በውጭም ሀገር በአውሮፓ በውጭ ሀገር በአፍሪካ በውጭ ሀገር በአረብ ሀገራት በውጭ ሀገር በአውስትራሊያ የምትችሉ በኤዥያ የምትችሉ ከሆናችሁ ሁላችሁም ሄዳችሁ በቤተ መቅደሱ ታስቀድሳላችሁ። ደዌ ካቅም በላይ የሆነ ምክንያት ካልከለከለው በስተቀር በኢትዮጵያም ቅድስት ሀገር የበዓላት ንጉስ ነው። ሌሊቱን በቅዳሴው ቀድሞ በመሐሌቱ ከዛም በቅዳሴው ተሳትፋችሁ ያን የጌታ ልደት ልክ ቅዳሴው ከተወጣ በኋላ እንኳን አደረሰ ብላችሁ ሌሊቱን ነው በዓሉን በደስታ የምታከብሩት። ይሄ መልእክቴ ነው። አለዛ የኢትዮጵያ ቤተክርስቲያን ስርዓቷ እየጠፋ እናንተም እየጠፋችሁ ዘመኑ እየበላችሁ ዘመኑ እያደቀቃችሁ ከአባቶች መስመር ትወጣላችሁ። እውነተኛው መንገድ ተከትለን ብንሄድ በረከት እናገኛለን። የተሰመረውን ድንበር አታፍርስ ይላል ሶሎሞን። ስለዚህ አባቶቻችንን ስርዓት የእናቶቻችንን ስርዓት ዛሬ እናምጣው። በዚህ መንገድ ከሆነ የእግዚአብሔር በረከት ተካፋዮች ናችሁ። ከዚህ ውጭ ግን ከሆነ የስሜት ተካፋዮች ናችሁ፣ የእግዚአብሔር ሕግ ሳይሆን። ስለዚህ ይሄ ነው። በተለይ አሁን ጋዱን ጾም ሁላችሁም እንደው በተለያየ ምክንያት እንኳን ያልጾመ ሰው ቢኖር እሱንም ያስባል፣ እንዳቅሙ ያስባል። ምክንያቱም አሁንስ ይላል እግዚአብሔር አይደል ያለው ያ ከ12ቱ ደቂቅ ነቢያት አንዱ ኢዩኤል አሁንስ ይላል እግዚአብሔር። ቃሉ እንደውም አሁንስ ይላል እግዚአብሔር። በቃ ደጋግሞ ነገረን እኮ ክርስቲያኖች። አሁንስ ነው የሚለው ኢዩኤል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶና በዋይታ ወደኔ ተመለሱ ይላል እግዚአብሔር። 1 በፍጹም ልባችሁ፣ 2 በጾም፣ 3 በለቅሶ፣ 4 በዋይታ። እነዚህ አሉ በጾማችን። እነዚህ አሉ። የደላን ሰዎች ነን እኛ። የደላን ሰዎች አይደለም። ብዙ መከራ ብዙ ቃይ ያለብን ሰዎች ነን። ልባችሁን ነው እንጂ ልብሳችሁ እንድትቀዱ አልፈልግም ይላል። የተሰበረ መስዋዕት ለእግዚአብሔር መስዋዕቱ ነው ይላል ልበ አምላክ ዳዊት በመዝሙር 50 መጨረሻ ላይ ስትመለከቱ። የተሰወረ መናን ሰጠዋለሁ ያለው እኮ ቅዳሴ ላይ ነው። ያን ደግሞ የገና በዓል ስናከብር እነዚህን አጽዋማት አሁን ኢዩኤል በሚለን መልክ አስበን ነው። እግዚአብሔር ቁጣው የዘገየ ነው፣ ምሕረቱ የፈጠነ ነው። አሁን ያለንበት ይሄንን ጋዱን ስናስብ በተለይ እኔ በዚሁ አጠቃላይ በጾም ወቅት ውስጥ እነዚህን ነው ልናስባቸው የሚገባው። ምክንያቱም እግዚአብሔር የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር መስዋዕታችሁን አምጡ ይላል፣ ቁርባናችሁን አምጡ ይላል። ኢዩኤል 2:12 ጀምሮ ስታነቡት መስዋዕታችሁን የት ነው ይዛችሁ የምትሄዱት? ዘቢቡን መቼ ነው ይዛችሁ የምትሄዱት? ዕጣኑን መቼ ነው ይዛችሁ የምትሄዱት? ጧፉን መቼ ነው ይዛችሁ የምትሄዱት? ስለዚህ አጽዋማቱንም ስናስባቸው እግዚአብሔር እንደነገረን 1 በፍጹም ልብ፣ 2 በጾም፣ 3 በለቅሶ፣ 4 በዋይታ ወደኔ ተመለሱ ስለሚል እስቲ ስለ ሀገራችን እናስብ። በየለቱ ስለሚታረዱት ኦርቶዶክስ ላይ ነው አለ መከራ የበዛው። አንገታችን ላይ ሰይፍ የተቃጣብን በአብዛኛው እኛ አይደለንም። ቤተ መቅደሳችን የሚቃጠለው እኛ አይደለም። ህብረታችን ፍቅራችን የላላ እኛ አይደለንም። ስለዚህ እንመለስ እስቲ፣ እናልቅስ እስቲ። ምእመኑ ብቻ አይደለም ካህኑም ያልቅስ ነው የሚለው። በጽዮን መለከትን ንፉ ይላል፣ በመቅደሱ ነው። በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ። አሁን ቅዱስ ሲኖዶስ እንደዚህ አይነት መከራ ሲመጣ ምን ሲከሰት ሁልጊዜ ወዲያው ከዚህ እስከዚህ ጾም፣ ከዚህ እስከዚህ ጸሎት፣ አዋጅ ከአንድ ህግ ይወጽም ጽዮን ነው። ከዛ እየወጣ መነገር አለበት። ያለንበት ዘመን እኮ የሚጠይቀው ጾምና ጸሎት ለቅሶን ይጠይቃል።
ወደ እግዚአብሔር መመለስን ይጠይቃል። ህዝቡን አከማቹ። ለምን? ለጾም አከማቹ። ለምን? ለዋይታ አከማቹ። ለምን? ለለቅሶ አከማቹ። ለምን? በፍጹም ልብ ወደ እግዚአብሔር እንዲመለስ። ማህበሩንም ቀድሱ። ወደ እግዚአብሔር ይምጣ። ሽማግሌዎቻችሁን ሰብስቡ። ሕፃናቱ ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። ከመከራ እንድትወጡ፣ ከሰይፍ እንድታመልጡ፣ ከሚመጣው መከራ እንድንሰወር። ኦርቶዶክስ ላይ የመጣው መከራ ከባድ ነው። በተዋህዶ ላይ የመጣው ፈተና ከባድ ነው። ጥንትም ጠላቶቻችን አይተኙ፣ ዛሬ ደግሞ አይናቸው ተከፍቷል፣ ሰይፋቸውም የተሳለ ነው። ስለዚህ ገናን ስንቀበል ጾሙ የተደረገበት ምክንያት ራሱ ይሄ ነው። የበዓሉ ቀን ግን ደስታ ነው። የበዓሉ ቀን ግን ሐሴት ነው። አናንያ አዛርያ ሚሳኤል እኮ እሳት ውስጥ እየሆኑ ዘምረዋል አይደለም? ለእግዚአብሔር እግዚአብሔር ድንቅ አምላክ ስለሆነ ጸልየዋል። ስቡኒ ውእቱ ወልዑልኒ ውእቱ ለዓለም ብለውታል። ይትባረክ እግዚአብሔር አምላከ ቅዱሳን፣ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ እያሉ በመከራ ውስጥ መከራን እያሰቡ እግዚአብሔርን ማመስገን ደግሞ አንዱ ትልቁ ገንዘብ ነው። ህዝቡን ቀድሱ፣ ህዝቡን አከማቹ፣ ጉባኤውን ቀድሱ፣ ሽማግሌውን አከማቹ። ሕፃናት ጡት የሚጠቡ ሳይቀሩ እንደነነዌ ሰዎች፣ የነነዌ ሰዎች እኮ 3 ቀን ሙሉ ጡት የሚጠቡ ሕፃናት እንኳን ከብቶች ሳይቀሩ ጾም ወከሉ። ስለዚህ እግዚአብሔር የሚያዘን ይሄን ነው። የእግዚአብሔር አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብ እንዳይነቅፏቸው፣ ለሕዝብህ ራራ፣ አሕዛብ እንዳይነቅፏቸው፣ ርስትህን ለማላገጫ አሳልፈህ አትስጥ። አቤቱ አሕዛብ ሳቁብን፣ ከሃዲያን አላገጡብን። ይኸው ኢዩኤል ምዕራፍ 2 ላይ ስትመለከቱ ቁጥር 17 ይሄን ነው የሚናገረው። ካህናቱ በወለሉ ሆነው ያልቅሱ፣ ዋይ ይበሉ፣ ይለምኑ። ሕዝብህን ለአሕዛብ መላገጫ አድርገህ ርስትህንም አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ? የሰራዊት ጌታ እግዚአብሔር ሆይ አምላካቸው ወዴት ነው ለምን ይሉናል? ዛሬ እንደዛ ለምን ባለው? ኦርቶዶክስ ለሀገር እንቅፋት ነች። ኦርቶዶክስ ለልማት እንቅፋት ነች። ኦርቶዶክስ ለስልጣኔ እንቅፋት ነች። ኦርቶዶክስ ለሰይጣን እንቅፋት ነች። ስልጣኔማ ከማን ተምረህ ነው እንደምታወራው? ከማን አግኝተው ነው የምታወራው? ጽሑፉን ከማን አግኝተው ነው? ቅርሱን ከማን አግኝተው ነው? ሐውልቱን ከማን አግኝተው ነው? የቤተ መቅደሱ ስዕላት ከየት አግኝተው ነው? ሌላ ቦታ እኮ የእምነት ቤቶች እኮ በውስጣቸው ምንም የለም። እውነትን ስናይ አይደለም እነሱም አለ አይሉም። ምን አለ? በኦርቶዶክስ ቤተክርስቲያን ስትገባ ግን ስዕሉ ስትገቢ ገና ቅድስናው በመቅደሱ ነው። ቅድስናው በመቅደሱ የሞላ ነው። እግዚአብሔር በመቅደሱ ነው ያለው። ስለዚህ የገና ዕለት ወዴት ልትሄዱ ነው? በዚህ እንዲህ ባለ ሁኔታ ጾሙን አሳልፋችሁ የገና ዕለት ማክሰኞ አሁን አጠቃላይ በዋዜማው የሚችል ሁሉ የጋድን ጾም ጾሞ በመቅደሱ ተሰብስቦ አስቀድሶ እግዚአብሔር ይፍታ መባል አለበት። የሚችል ቆርቦ ያልቻለ ምክንያት የከለከለው አብቃኝ አድርሰኝ ብሎ የሚችል ሁሉ በቤተ መቅደሱ ሄዶ እግዚአብሔርን ይማጸናል። ይህች ቀን ምን ያህል የምታስፈራናት! ይህች ቀን ምን ያህል የምታስጨንቅናት! መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን ህብስቱን ይህን ደሙን የሚቀድስበት የሚያከብርበት የሚባለውን ያ ሰዓት ከመላእክት ጋር አብራችሁ ቆሙ። መላእክት በቅዳሴው ነው ያሉት። እልፍ አላፋት መላእክት ይነጠፋሉ። ሄዳችሁ አብራችሁ ስብሐት ለእግዚአብሔር በሉ፣ በመቅደሱ አስቀድሱ። ካህናትም ምእመናንም ይህን የተናገርኩትን ለሁሉም አድርሱልኝ። የሰማነውን በልቡናችን ያሳድር። ሁላችሁም ላይክና ሼር አድርጋችሁ ለሰው ሁሉ ይድረስ። እናንተንም እግዚአብሔር ይባርካችሁ። ስለዚህ ገና ልደት የበዓላት ሁሉ ንጉስ ገና የተባለውን አንድም ጌና በግሪኩ በዓል ማለት ነው፣ ታላቅ ማለት ነው። በእኛም ይሄው ነው። እንደነገርኳችሁ ምሳሌ አድርጌ ከቤት ዕቃ ከጋን ሁሉ ጀምሬ መነግራችሁ በደንብ እንዲገባችሁ ነው። ስለዚህ ይሄንን ትንሣኤን የመሳሰሉ እነዚህ ሁሉ በጣም ልታስቡባቸው የሚገቡ ናቸው።
በሁሉም ነገር እግዚአብሔር የተመሰገነ ይሁን። የሰማነውን በልቡናችን ያሳድር፣ እንድንፈጽመውም ይርዳን። በመግባት በመውጣታችሁ የእግዚአብሔር ክንድ ጋሻ ይሁናችሁ፣ ቀኙ ከለላ ይሁናችሁ። እመብርሃን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። በከብቶች በረት የተወለደ የኔና የናንተን ልቡናም አይጸየፍብን። በኃጢአት የቆሸሸውን ልቡና እሱ አንጽቶና ቀድሶ በውስጣችን ለዘላለም ከነናቱ ይኖርልን። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በዚሁ የዛሬው ትምህርት ያበቃል። በሚቀጥለው ቀን ደግሞ እንድንገናኝ አምላክ ፈቃድ ይሁን። አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ በየዕለቱ የሚሰጠውን ትምህርት እንድትከታተሉ አደራላለሁ። ሰላም ሁኑልኝ።